ወደ ታሪክ ስንመጣ ቅድም እንዳልነው ከሁለተኛ ዓለም ጦርነት በኋላ ነው የናሽናሊዝም ጉዳት በበለጠ የታየው። ከዛ በፊት በአንዳንድ ሀገሮች ላይ ናሽናሊዝም እንደበጎ የሚታይ እንቅስቃሴ ነበር። እንግዲህ ብሔርተኝነት በሀገር ደረጃ እንዴት መጣ ወይም እንዴት መቼ ተጀመረ ቢባል በአብዛኛው ከፈረንሳይ አብዮት በኋላ ነው የሚለው። ምክንያቱም የፈረንሳይ አብዮት ለማስነሳት የነበረውን የንጉሳዊ ስርዓት ለማውረድ የተጠቀሙበት ነው ናሽናሊዝም በፈረንሳይ አብዮቱ። ስለዚህ ከ18ኛው መጨረሻ ከ19ኛው መጀመሪያ አካባቢ ነው እንግዲህ ብሔርተኝነት ተጀመረ የሚባለው በዓለም ላይ። ግን ታሪካዊ አመጣጡ ምንድን ነው የሚለው ላይ ስንሄድ የብሔርተኝነት መስራች ማርቲን ሉተር ነው። የጀርመኑ የፕሮቴስታንት መሪ እንቅስቃሴ መሪ አይዲዮሎጂውን ወይም ሐሳቡን ወይም አመለካከቱን ያመጣው ናሽናሊዝም ነው። ብሔርተኝነት እንዲመጣ ያደረገው ማርቲን ሉተር ነው፣ የፕሮቴስታንቱ መሪ ማለት ነው። እንግዲህ ይሄ በ15ኛው ክፍለ ዘመን የተነሳው ለምን እንደዛ ሊሆን ቻለ? ማርቲን ሉተር የፕሮቴስታንት እምነትን ያስፋፋው በስብከት አይደለም። በስብከት ሳይሆን የጀርመንን ጭቆና በማንሳት የካቶሊክ እምነት የላቲኖች ነው በማለት በመስበክ ላቲኖች እኛን የሚዘርፉበት ጀርመኖችም የሚበዘብዙበት ነው በማለት ለምንድን ነው በላቲንኛ ቋንቋ መጽሐፍ ቅዱስ ብቻ የተጻፈው ጸሎትስ የሚደረገው ለምን በጀርመንኛ አልተደረገም ብሎ የጀርመንኛ ብሔርተኝነት በማነሳሳት ነው። ስለዚህ በዛም አላበቃ የጀርመንን ናሽናሊዝም መፍጠር ብቻ ሳይሆን የአንግሎ ሳክሰን ብሔርተኝነትን በመፍጠር ነው። እነዚህ አንግሎችን ወይም በእነዚህ እንግሊዘኛ ቋንቋ ተናጋሪ፣ ጀርመንኛ ቋንቋ ተናጋሪ፣ ኖርዌይ ምናምን የምንለው ሀገራትን እነዚህንም የፕሮቴስታንት እምነት በመጣ ጊዜ እንደዚህ አይነት ልዩነትን ላቲንና አንግሎን በመለየት ላይ የተመሰረተ ነው። በዚህ ነው የሚሰብከው። በጭቆና ማንሳት ይወዳል። የፕሮቴስታንት እምነት ተጨቁናቸዋል፣ እንዲህ ብላቸዋል፣ እንደዚህ ሆናቸዋል እያለ በናሽናሊዝምን በመስበክ ነው የፕሮቴስታንትን እምነት ያስፋፋው። ለዚህም በአውሮፓ ውስጥ ሁለት ዲቪዥን ተፈጠረ፣ የላቲን እና የአንግሎ ሳክሰን። በዛው መሰረትም ላቲኖቹ ካቶሊክ እምነት ሲከተሉ የአንግሎቹ የፕሮቴስታንት እምነት ተከታይ ሆነዋል ማለት ነው። ይሄንን እንደ ትልቅ ነገር ነው የሚያዩት፣ ይሄን እንቅስቃሴ ማለት ነው። በዚህም የተነሳ የፕሮቴስታንት እምነት የተስፋፋ ሲመጣ እነዚህ ላቲኖቹም የካቶሊክ እምነትም ለዛ አጸፋ በሚመስል መልክ የካቶሊክ እምነት የላቲን ነው በማለት እምነቶቹን በኤትኒክስ መከፋፈል ጀመሩ ማለት ነው። በማንነት ላይ መሰረት እንዲጥል አደረጉ። ስለዚህ ለዛውም የፈረንሳዩ ንጉስ ወደ ፕሮቴስታንት ለመግባት ሲያስብ ትልቅ ተቃውሞ አስነስተው የካቶሊክን እምነት የላቲኖች አድርገው እንዲያዩና አሁን ላቲን የሆኑ ሀገራት በሙሉ የካቶሊክ እምነት የበላይነት ያለባቸው ሀገር ሲሆኑ የአንግሎ ሳክሰን ደግሞ ዝርያ የሆኑ ደግሞ በሙሉ የፕሮቴስታንት እምነት ተከታዮች። የፕሮቴስታንት እምነት የብሔራዊ ሃይማኖታቸው ሆኗል ማለት ነው። እንግሊዝ ከዛ በኋላ አሜሪካንም ስናይ እንደዛው ነው ማለት ነው። ከዚህ በፊት ስለ ስርዓተ መንግስት ስናነሳ ይህንን ነገሮች አንስቼ ነበር ማለት ነው በሰፊው። ከዛ በኋላ ምንድን ነው የምናየው? በኋላ በዚህ የጀርመን ብሔርተኝነት ያመጡት ለምሳሌ ፋሺዝም ወይም ናዚዝም መምጣት ምክንያት የሆነው ራሱ ይሄ ከዚህ አስተሳሰብ ጋር ነው። ለምሳሌ በጀርመን ውስጥ የናዚ ፓርቲ መምጣት ትልቁን ድጋፍ ያደርጉ የነበሩ የፕሮቴስታንት እምነት ተከታዮች ናቸው። ይሄ በተለይ የዚህ የናዚ ፓርቲ የዚህ የብሔርተኝነት ከፍተኛ አቀንቃኝ የነበሩ ናቸው። የዛም የፓርቲው መሪ የሆነው ሂትለር የፕሮቴስታንትን ወይም የሉተርን በጣም የሚያደንቅና የሚደግፍ የነበረ፣ ለዚህ ለጀርመን ብሔርተኝነት ትልቅ አስተዋጽኦ ያደረገው እምነት እንደሆነ፣ የጀርመን ክርስቲያን የሚባለው የፕሮቴስታንት እምነት ከፍተኛ ድጋፍ ያደርግ እንደነበረ
ለዚህ ለጀርመን ብሔርተኝነት የሚታወቅ ነው ማለት ነው። ራሱ ሂትለር የተናገራቸው ብዙ ነገሮች አሉ። ስለዚህ ከብሔርተኝነት ጋር ተያይዞ ወይም ከፕሮቴስታንት እምነት ጋር ተያይዞ ማለት ነው። ስለዚህ ይህንን ያቀነቅኑ ነበር። ሌሎቹ እንግዲህ ያንን ሀሳብ ይዞ የመጣው ካርል ማርክስ ሲሆን ይሄም የሶሻሊዝም የፖለቲካ የሚያራምድ የነበረ ነው። እሱም ጀርመናዊ ነው፣ እምነቱም ፕሮቴስታንት የነበረ ነው። እንግዲህ ከዚህ ከፕሮቴስታንት አስተምሮ የሚመጡ ናቸው። እነሱ የሚሉት ምንድነው? ይሄ የሪቮሉሽን አስተሳሰብ ወይም ይሄ የነበረን ነገር በመቃወም የሚነሱ ይሄ ፕሮቴስታንት ማለት ተቃዋሚነትን ወይም አዲስ ነገር ማምጣትን ያስተማረን ወይም ያለማመደን ይሄ የፕሮቴስታንቱ የሉተር ነው ብለው ስለሚያምኑ እና ብሔርተኝነትን በትልቁ የሚያራምዱ የነበሩ ናቸው ማለት ነው። ስለዚህ የብሔርተኝነት ከዛ ጋር የተያዘ ነው። ሶሻሊዝምም እንደዚሁ በሶሻሊዝም አብዮት ውስጥም ብሔርተኝነት ትልቅ ቦታ ያለው ነው ማለት ነው። ስለዚህ እነዚህ ሶሻሊዝም ርዕዮተ ዓለም የሚያራምዱት ኮሙኒዝምም የሚያራምዱት ሁሉም ብሔርተኝነትን የሚያራምዱ ናቸው ማለት ነው። ሌላው ፋሺዝም የመጣው ፓርቲ ነው። ይሄም ጣሊያን ውስጥ የሚንቀሳቀስ የነበረው ፓርቲ ነው። ይሄም ብሔርተኝነትን ኦልሬዲ በካቶሊክ ውስጥ ይሄ ነገር እየተንሰራፋ የመጣ ነው። የካቶሊክ እምነትም የፋሺዝም መንግስት ደግፈዋለች። ስለዚህ ነው ቫቲካን የሚባለውን ዛሬ ቦታ የሰጣቸው ሞሶሎኒ ነው ያንን ቦታ እንዲሰጣቸው ያደረገው። ይሄም ለነሱ ለፋሺስቶች ያላቸውን ድጋፍ በማልከት ነው። ስለዚህ ቅድም ያየናቸው መገለጫዎች የብሔርተኝነት መገለጫዎች የሚታዩባቸው ነው። በተለይ ናዚ ፓርቲና የዚህ የፋሺዝም ፓርቲ ራሳቸውን በጣም ከፍ አድርገው የሚያዩ አሪያን ዘር ነን የሚሉ ልዩ ዘሮች ነን ብለው የሚያምኑ ይህን የሚያራምዱ ናቸው። የዚህ መጨረሻ እንግዲህ የሆነው ምንድነው? ሀገር ማስፋፋት መሞከር ነው። ሌላውን ህዝብ በጄኖሳይድ መጨረስ ነው። ይሄ ነው እንግዲህ መጨረሻ ላይ የተደረገው። ግን ያው ዞሮ ዞሮ የናሽናሊዝም መጨረሻ ህዝቡን ነው መልሶ የሚጎዳው። ምክንያቱም የማይሆን ኢሞሽን ውስጥ በመክተት ወይም ስሜታዊ በማድረግ የሌለን ነገር አለ ብሎ በማለት ወደ ጦርነት እንዲገቡና ከፍተኛ እልቀት እንዲፈጠር ያደርጋሉ። መጨረሻ ላይ በድህነት እንዲማቁ ሁለቱም የሆኑት ይህንን ነው። ጀርመኖችም በከፍተኛ ደረጃቸው በሁለተኛው ዓለም ጦርነት ህዝባቸው አልቋል። ጣሊያኖችም እንደዚሁ ከፍተኛ የሆነ ችግር ነው የገጠማቸው። እስካሁንም ድረስ ጣሊያኖች በዕዳ እንዲኖሩ ያደረጋቸው ከዚህ በሁለተኛው ዓለም ጦርነት በደረሰባቸው ሽንፈት ነው ማለት ነው። ስለዚህ ይሄ እንግዲህ ናሽናሊዝም ሶሻሊዝምን ይዞ በመምጣት ወደ ምስራቁ በተለይ ኦርቶዶክስ ሀገራት የሆኑት ርዕዮተ ዓለሙን ይዘው ገቡ ማለት ነው። በተለያየ መንገድ እነ ሌኒን በሩሲያ ውስጥ ከፍተኛውን የሶሻሊዝም አብዮት እንቅስቃሴ የጀመሩ በዚሁ በብሔርተኝነት ነው። ምንድነው ብሔርተኝነት? የሆነ ኢሉዥን የሆነ ነገር ይሰጣል እና ቀደም እንዳልነው የውስጥ ማንነቶችን የሚጨፈልቅ ነው። የውስጥ ማንነቶችን ማለት ለምሳሌ በውስጥ ህብረተሰቦች ሃይማኖት ሊኖራቸው ይችላል። በተለይ የሃይማኖት ጠላት ነው ብሔርተኝነት። ሃይማኖትን አይወድም ህዝቡ፣ ይከፋፍልብናል፣ ስለዚህ እኛ በምንፈልገው መንገድ ይሄድብናል ስለሚያስቡ ሃይማኖትን እንደ ጠላት አድርገው ነው የሚመለከቱት እነዚህ የብሔርተኝነት አራማጆች ማለት ነው። ግን በሚገርም ሁኔታ ይሄን የብሔርተኝነት እንቅስቃሴ ወይም ኮሙኒዝም ወይም ሶሻሊዝምን በምስራቁ ሀገራት ላይ ከፍተኛ ተጽዕኖ በማድረግ የኦርቶዶክስ እምነት ላይ ከፍተኛ ጥቃት እንዲደርስ አድርገዋል። ይሄን ማየት ይቻላል። የሶሻሊዝም ርዕዮት ያው ወደ ሌሎች ሀገራት ከጀርመን ተነስቶ ወደ ሌሎች ሀገራት ተስፋፍቷል ማለት ነው። በዚህ በተስፋፋቸው ሀገራት እንግዲህ በዋናነት የምናየው ምስራቅ ሀገራት የሚባሉት
በአብዛኛው ኦርቶዶክስ እምነት ተከታይ የነበሩት ሩሲያና ሩሲያ አካባቢ የነበሩ ሀገራት ነው። ከዛ በኋላ እንግዲህ የመጣው ወደ አፍሪካ ውስጥ ነው። በኢትዮጵያ ውስጥም እንደዚሁ። ከዛ በኋላ በሩቅ ምስራቅ ሀገራት እነዚህ ቻይና፣ በኢትዮጵያ ውስጥ ደግሞ ኢትዮጵያን፣ ብዙ አፍሪካን ሀገሮች ላይ የዚህ ሶሻሊዝም ርዕዮተ ዓለም ተስፋፍቷል። ሶሻሊዝም እና ኦርቶዶክስ የሚል አርዕስት ማንሳት ያስፈልጋል። እዚህ ላይ ሶሻሊዝም ሲስፋፋ ወይም ከዛ ጋር ተያይዞ ብሔርተኝነት ኦርቶዶክስ እምነት ላይ ምን አደጋ አመጣ የሚለው ነው። በሩሲያ ውስጥም ስናይ በከፍተኛ ደረጃ ይህንን ርዕዮተ ዓለም ለማራመድ ሲፈልጉ በኦርቶዶክስ ሃይማኖት ላይ ከፍተኛ ጄኖሳይድ ተከታዮች ላይ አድርገዋል። ስታሊንም ብናይ ሌሎችም የዚህ ርዕዮተ ዓለም አራማጆች በህዝቡ ኦርቶዶክስ አማኙ ላይ በቤተክርስቲያን ላይ ከፍተኛ ጥቃት አድርሰዋል። ብዙ ክርስቲያኖችም ተገድለዋል። ብዙ ሰማዕትነትም የተቀበሉ አሉ። በኢትዮጵያ ውስጥም እንደዚሁ ኦርቶዶክስ ቤተክርስቲያን በደርግ አማካኝነት ቤተክርስቲያኗ እንድትወረስ፣ ንብረቶቿ እንዲወረስ ተደርገዋል። ጳጳሳትም ተገድለዋል። ከፍተኛ ተጽዕኖ እንዲደረግ አድርገዋል። ከዛ በኋላ የሚቀጥለው እንግዲህ በኢትዮጵያ ውስጥ የሚታየው የናሽናሊዝም ወይም የብሔርተኝነት እንደዚሁ ጸረ ኦርቶዶክስ ሆኖ እንደቀጠለ ነው የምናየው እና በዚህም የተነሳ የህወሓትን መንግስት ሲመጣ ኦርቶዶክስን እንደ ጠላት አድርጎ የሚቆጠር ነው የቆጠረና ብዙ ኦርቶዶክሳውያን እንዲገደሉ፣ ቤተክርስቲያናት እንዲቃጠሉ ምክንያት ሆነዋል ማለት ነው። ህወሓትም ኦነግም እንደዚሁ ጸረ ኦርቶዶክስ ሆኖ ነው የመጡት። ሁለቱም የብሔርተኛ አራማጆች ናቸው። እንግዲህ እንደምናየው ደርግን ስናይ የኢትዮጵያ ብሔርተኝነት አራማጅ ነው፣ ግን ጸረ ኦርቶዶክስ ነበር። ህወሓትን ስናይ የቋንቋ የትግራይ ብሔርተኝነት አራማጅ ነው፣ እንደዚሁ ኦርቶዶክስን ይጠላል። ኦነግንም ስናይ የኦነግ የኦሮሞ ብሔርተኛ ነው፣ ግን ኦርቶዶክስን ይጠላል። ብሔርተኝነት በአብዛኛው እነዚህ ነባር የሆኑ እምነቶችን በጣም ነው የሚጠላው። በተለይ እስልምናንም ይጠላል፣ ኦርቶዶክስንም ይጠላል። እነዚህ በኦርቶዶክስና በአብዛኛው በኦርቶዶክስ ላይ ብዙ ጄኖሳይድን ፈጽሟል። ለምንድነው እነዚህን እምነቶች የሚጠላበት ምክንያት? ብሔርተኝነት ሲባል በውስጣቸው የሚፈጥሩት ጠንካራ የሆነ ሃይማኖት ማንነት ነው። አንደኛ ብሔርተኛው በሚፈልገው መንገድ አይሄዱለትም። ምክንያቱም ሁለት ነገር ነው የሚፈጥረው። ቅድም እንዳልነው አንድ በውጭ ያሉትን እሱ በተቋቋመበት ብሔርተኝነት፣ ለምሳሌ የትግራይ ብሔርተኝነት ከትግራይ ማንነት ውጭ ያሉትን እንደ ጠላት ነው የሚቆጥረው። ወይም እኔ የተሻልኩ ነኝ ብሎ ስለሚያስብ ወይም እኔ የተሻልኩ መሆን አለብኝ ብሎ ስለሚያስብ ከሌላው ጋር በጠላትነት መታየቱ መጋጨቱም አይቀር ነው። ከሌላው ጋር እንደ ጠላትነት መታየቱ አይቀር ነው። ሌላው በውስጥ ያሉ ማንነቶች፣ ለምሳሌ በትግራይ ውስጥ ሌሎች ማንነቶች አሉ። በትግራይ ክፍለ ሀገር ውስጥ ሌሎች ቋንቋ ተናጋሪዎች አሉ፣ ሃይማኖቶች አሉ ምናምን። እነሱን ቫልዩ ማሳጣት ነው፣ ዋጋ ማሳጣት ነው። ሃይማኖቶቹ ወይም በሲምቦል ደረጃ እንዲቀመጡ እንጂ በውስጣቸው ጠንካራ ሆኖ እንዲወጡ አያደርግም። ምክንያቱም ያን ርዕዮተ ዓለም የሚያመረደው አካል አንደኛ ዲክታተርሺፕ ነው፣ ዲክታተር ነው የሚሆነው። ስለዚህ ፍጹም አምባገነን ስለሚሆን በሚያደርጋቸው በሚፈጥራቸው ነገሮች እንዳይቃወሙ ሲል በውስጥ ያሉት ልዩነቶችን ወደ አንድ የማምጣት ወይም የመጨፍለቅ አባዜ አለበት። ወይም በውስጥ ያሉትን ማይኖሪቲ የሆኑትን ማንነቶች ማጥፋት ይፈልጋል። ወይም ማጆሪቲም እንኳን ቢሆኑ እነዛ ማንነቶች እንዳሉ መቀበል አይፈልግም። ለምሳሌ ከትግራውያን ከሚለው ናሽናሊዝም ወይም ብሔርተኝነት ውጪ ሌላ የሚባል ለምሳሌ የሃይማኖት ማንነት ጎልቶ እንዲወጣ አይፈልግም። ስለዚህ በተለይ አሁን ኦነጎቹ ሲሉ እንደሚሰሙት እስልምና ከኦሮሞነት አይበልጥም፣ ክርስትናም ኦርቶዶክስነትም ከኦሮሞነት አይበልጥም የሚል በተደጋጋሚ ሲናገሩ ሰምተናል። ህወሓትም እንደዚሁ ቤተክርስቲያንን በጣም ተቃራኒ የሆነ ኦርቶዶክስ እምነትን ማጥፋት አለብኝ ብሎ የሚያምን። ለምንድን ነው እነዚህ ሰንሰለቶች ይፈጥራሉ? ለምሳሌ ኦርቶዶክስን የሚጠላበት ምክንያት ህወሓት በኦርቶዶክስ አማኞች እና በሌሎች በአማራው ኦርቶዶክስ አማኞች ማለት የሚደረግ ግንኙነትን እንዲቀጥል ያደርጋል። በጠላትነት ሊተያዩአቸው። ምክንያቱም በሃይማኖት አንድ ከሆኑ
ስለዚህ ምን ማለት አለባቸው? ይሄ የሃይማኖቱን የበላይነቱን ማስቀረት ይፈልጋል። ስለዚህ ትግራይነት ከሃይማኖት በላይ እንደሆነ እንዲያስብ ያደርጋሉ። ስለዚህ ለዚህ ነው እነዛን ሃይማኖት የሚጫኑ ኦርቶዶክስ መጫን የሚፈልጉት። ኦነጎቹም እንደዛ ናቸው። የኦርቶዶክስ ሃይማኖት እምነት ተከታይ አንድ ኦሮሞ ሃይማኖት ተከታይ ከአንድ አማራ ሃይማኖት ተከታይ ጋር አብሮ የሚያስቀድሱ ከሆነ በሃይማኖት በዓላት የሚገናኙ ከሆነ አንድነታቸው እየጠበቀ ይሆናል። አይለያዩ። የሃይማኖት ማንነታቸው አንድ ያደርጋቸው። ስለዚህ ያ ማንነት እንዲኖር ስለማይፈለግ ስለዚህ ምን ያደርጋሉ? ያን ሃይማኖት ከሌላው ጋር የሚያገናኙት ሃይማኖት ማጥፋት ይፈልጋሉ። የበታች እንዲሆን እንዲያሰብ ያደርጋል። የእስልምና እምነትም እንደዛ ነው። በአንድ መስጊድ ውስጥ ኦሮሞ እስልምና ተከታይ የሆነ አማራ እስልምና ተከታይ የሆነ ወይም ጉራጌ እስልምና እምነት ተከታይ የሆነ በአንድ ላይ በመስጊድ ውስጥ ይሰግዳሉ። በአንድ ቋንቋም ያመሰግናሉ። ስለዚህ ይህ እንዲሆን ወይም በአንድ ትምህርት ቤት ሄደው ቁርአን ይቀራሉ። ያ ዩኒቲ እንዲፈጠር አይፈልግም። ስለዚህ ነው ለነሱ ለሚያራምዱት ብሔርተኝነት እንደ ጠላት አድርገው ነው የሚቆጥሩት። ስለዚህ ነው ብሔርተኝነት በዚህ አሁን ለምሳሌ ኢትዮጵያ ውስጥ ተፈጠረው በቋንቋ ብሔርተኝነት እነዚህ ሃይማኖቶች እንደ ጠላት ነው የሚቆጣጠሩ። ምክንያቱም የነበረውን ሰንሰለት ቀጥ አድርገው ይዘው ስለሚሄዱ። ባለፈው እንዳየነው ኦርቶዶክስ እምነት ቅኝ ግዛቶች የጠሉበት ምክንያት ኦርቶዶክስ እምነት በተለያየ ቋንቋ ያሉትን በአንድ አድርጋ ስለምትይዝ ነው። የበለጠ በአንድነት ይዛ ስለምትይዝ ነው። በአንድ ቤተክርስቲያን ውስጥ አብረው ስለሚያስቀድሱ ከአንድ ቦታ ሄደው ስለሚሳለሙ ቅዱስ የሆነ ቦታ ስላላቸው። ለምሳሌ ከትግራይ ተነስቶ ቁልቢ ሄዶ ይሄዳል። ከሐረር ተነስቶ አክሱም ይሄዳል። ይሄ ትስስር አለ። ያን ትስስር አይፈልግም በናሽናሊስቶች በብሔርተኞች። ስለዚህ ያ ትስስር መቆረጥ ስላለበት ነው እነዚህ ሃይማኖቶች ከኛ ከምናነሳው ማንነቶች ሁሉ በታች ናቸው ብለው የሚያስቡት እና ለዚህ ነው ሃይማኖቶችን ይጠላሉ። አንደኛ እነዚህ እስልምናም ሆነ ኦርቶዶክስ እምነት ዓለም አቀፋዊ ነው። ለምሳሌ አንድ እስልምና ተከታይ ዋሽንግተን ዲሲ ውስጥ ሄዶ አንድ መስጊድ ውስጥ ሄዶ ሊገለገል ይችላል። ከሌሎች ሰዎች ሳውዲ አረቢያ ሊሄድ ይችላል። ስለዚህ የሃይማኖቱ ግንኙነት የሃይማኖቱ ወንድማማችነት የሚቋረጥ አይሆንም። ኦርቶዶክስም እንደዛ አንድ ግብጽ ከሆነ ኦርቶዶክስ ጋር አንድ ኢትዮጵያዊ ከሆነ ኦርቶዶክስ ጋር አንድ ላይ ሊቀድስ ይችላል፣ ሊያስቀድሱ ይችላሉ። ከሌሎች ከአርመኖች ጋር ሊሆን ይችላል፣ ከሌላም ሀገር ዜጎች ጋር ለምን ሱዳናዊም ሊሆን ይችላል። ኦርቶዶክስ እምነት ተከታይ እስከሆነ ድረስ አብረው ያስቀድሳሉ፣ አብረው ይሳለማሉ። ስለዚህ እነሱ ሊፈጥሩት የሚፈልጉትን ፍጹም የሆነ ልዩነትን አይቀበልም። በተለይ ኢትዮጵያ ውስጥ የምናየው እሱ። ስለዚህ ነው ሁለቱን እምነቶች በጠላትነት የሚያዩዋቸው። አንዳንድ ሰዎች ሃይማኖትና እንትን ለምን ይገናኛል ትላላችሁ? ለምሳሌ በፋኖ ውስጥ ሙስሊሞችም እኮ አሉ እንዴ? ሙስሊም እኮ ናሽናሊዝምን አይቀበልም። ብዙ ጊዜ በዓለም ላይ የተደረጉ ሙጃሂዲስቶች ጦርነት ያደረጉት ናሽናሊዝም ተቃውመው እኮ በአፍጋኒስታን ውስጥ የተደረጉ ጦርነቶች ስለማይቀበሉ ነው። ናሽናሊዝም የሩሲያን ሶሻሊስት መንግስትን የተቃወሙት የዛ ነው፣ ወይም ጦርነት የገጠሙት። በነገራችን ላይ አሁን ያለው የሩሲያ መንግስት ግን ናሽናሊስት አይደለም፣ ራሱን ፓትሪዮት ብሎ ነው የሚቆጥረው። እስልምናንም በስነ ስርዓት ተንከባክቦ የያዘ ነው፣ የሚጠብቅ ነው። ለዛም ከፈለጋችሁ በቁርአን ሁሉ መተዳደር ትችላላችሁ፣ በሸሪያ መተዳደር ትችላላችሁ ብለው ለብቻቸው እንዲተዳደሩ ሁሉ አድርጓል። ምክንያቱም የአርበኝነት ችግር የለበትም። ውስጥ ያለ ልዩነቶችን እንደ ጥሩ ነው የሚያያቸው፣ እንደ መጥፎ ያያቸው። ከሌላ ያለም ልዩነትን እንደ መጥፎ ያያቸው። ግን እነዚህ በኋላ ይሄ አሁንም ግን የናዚዝም ሐሳብ ያላቸው ናሽናሊስት ሐሳብ ያላቸው ዩክሬን ላይ የምናየው ይሄ በጣም ፍጹም የሆነ ናሽናሊስት ድርጅት ነው፣ ዲክታተር ነው። ሃይማኖት ላይ በደል ያደርጋል። ኦርቶዶክስ እምነትን በጣም ነው የሚጠላው። ምክንያቱም ኦርቶዶክስ እምነት ከሩሲያ ኦርቶዶክስ እና ከዩክሬን ኦርቶዶክስን አንድ ስለሚያደርግባቸው የሃይማኖት የበላይነት እንዲኖር አይፈልጉም፣ ወይም የሃይማኖት ማንነት
ከዩክሬናዊ ማንነት ላይ እንዲበልጥ አይፈልጉም። ስለዚህ ኦርቶዶክስ እምነትን እንዴት ቤተክርስቲያኗን እየዘጉ ገዳማውያንን እንዴት በደል እንደሚያደርሱ ምናየው። ስለዚህ ህወሓትም ሲያደርስ የነበረው ይሄንን ነው። ኦርቶዶክስ ክርስቲያኖች ላይ የሚደረው ግድያ ትግራዮች እንዳይጠይቁ አድርጓቸዋል። ኦርቶዶክስ አማራው ላይ የሚደርሰውን ግድያ የትግራይ ህዝብ ምንም እንዳይል ጸጥ እንዲል፣ የኦሮሞ ኦርቶዶክስ ላይ የሚደርሰው በደል ትግራዩ ዝም እንዲል፣ አማራው ላይ የሚደርሰውን በደል ኦርቶዶክስ ኦሮሞ ዝም እንዲል፣ አንተ አያገባህም እንዲባል ነው የሚፈልጉት። ለምን ይደረጋል እንዲል አይፈልጉም። እንደዛ ካሉ ኦሮሞነት ከሃይማኖት ይበልጣል ይባላል። ትግራይነት ከሃይማኖት ይበልጣል ይባላል። ስለዚህ ነው ለጸረ ሃይማኖት ሆነው የሚታዩት ማለት ነው እነዚህ እንትኖች። ስለዚህ ለምንድን ነው ታዲያ ፕሮቴስታንት በዚህ ላይ ችግር የሌለባቸው? ለዛውም ኢኮኖሚስት ላይ በዚህ አብይ አህመድ ሲመጣ ኢኮኖሚስት ላይ የወጣ ጽሁፍ ነበር እና እዛ ጽሁፍ ላይ ይሄ ናሽናሊዝም የፕሮቴስታንት እምነት እድገት እንዲጨምር አድርጓል ብለው ተናግረዋል። እንደ ትልቅ ግብ ነው ያዩት። ሌሎች እምነቶች ወይም ኦርቶዶክስ እምነት በጣም የእስልምና እምነትም ወደ ታች ሲወርድ የፕሮቴስታንት እምነት ግን ወደ ላይ እንዲወጣ ነው የሆነው። ስለዚህ ይሄ ናሽናሊዝም ወይም ይሄ ብሔርተኝነት ለፕሮቴስታንት ጠቅመዋል ብለው ጽፈዋል። ልክ ነው። ናሽናሊዝም በኢትዮጵያ ውስጥም ብሔርተኝነት እንዲያራምድ ትልቅ እንቅስቃሴ ያደረጉት ፕሮቴስታንቶች ናቸው። ሌሎቹ በትግራይ ያደረጉት ካቶሊኮች ናቸው። በኦነግ ላይ ያደረጉት ደግሞ ፕሮቴስታንቶች ናቸው። እሱ ብቻ አይደለም። አሁን ደግሞ በፋኖ ትግል ላይ ወይም በአማራ ውስጥ ብሔርተኝነት እንዲስፋፋ ከሚያደርጉት ኦርቶዶክስ ሳይሆኑ በአብዛኛው ፕሮቴስታንቶች ናቸው። በተለይ ብአዴን የሚባለው ቡድን ውስጥ የገቡ የነበሩት ፕሮቴስታንቶች ናቸው። ከዛ በኋላ አብንንም ሲመሰረት በዛ ውስጥ የነበሩ በአብዛኛው ፕሮቴስታንቶች ናቸው። ይሄ ማወቅ ያስፈልጋል። ምክንያቱም ናሽናሊዝም ከኦርቶዶክስ ሃይማኖት ጋር የሚስማማ አይደለም፣ ከእስልምናውም ጋር የሚስማማ አይደለም፣ ብሔርተኝነት ማለት ነው። ስለዚህ ይሄንንም አሁንም በጣም በፋኖ ውስጥ የብሔርተኝነት እንቅስቃሴ እያደረጉ ያሉት እንዲሆንላቸው እንዲቀይር እያደረጉ ያሉት ፕሮቴስታንቶች ናቸው። አሁን እየወጡ ነው ማንነታቸው ምን እንደሆኑ እስከ ፓስተሮች ሁሉ የፕሮቴስታንት ዘማሪያንን ሁሉ ይሄን የብሔርተኝነት እንቅስቃሴ ሲያራምዱ እንደነበሩ እናያለን። ስለዚህ ለምንድን ነው ፕሮቴስታንቶች ይሄን ያደረጉት? አንደኛ የብሔርተኝነትን መስራች መሰረቱ ራሱ የሉተር ነው። ሉተር ራሱ የብሔርተኝነት መስራች ነው። ሃይማኖቱ የሚያስፋፋው በዛ ነው። ስለዚህ በኢትዮጵያ ውስጥም በተመሳሳይ መንገድ ወይም በዓለምም በአብዛኛው በግጭቶች ነው ፕሮቴስታንትነት የተስፋፋው። ፕሮቴስታንቲዝም ማንኛውንም ኔጌቲቭ ከሆነ ነገር ጋር አብሮ ተያይዞ የመሄድ ፍላጎት አለው። በዛ ሃይማኖቱን የማስፋፋት ድራል። ለምሳሌ ቅኝ ግዛት እንመልከት። በኮሎኒያሊዝም ወይም በስሌቨሪ ውስጥም ፕሮቴስታንቶች ዋና ሚና ነበራቸው። ለዛው ካቶሊኮችም እንደዛው። ምክንያቱም እነዚህ ሁሉ በኤትኖ ናሽናሊስት የሆኑ ሃይማኖታቸውንም ከዛ ጋር አብረው አያይዘው መሄድ የሚፈልጉ ናቸው። ስለዚህ ያንን ይደግፋሉ። ቅኝ ገዢዎች የፈለጉትን ቢያደርጉ በተለይ ፕሮቴስታንቶች በጣም ይደግፉ ነበር። ስሌቨሪንም ይደግፉ ነበር፣ ቅኝ ግዛትንም ይደግፉ ነበር። ሃይማኖታቸውንም ለማስፋፋት እንደ ጥሩ አጋጣሚ አድርገው ይወስዱት ነበር። ስለዚህ በአብዛኛው አፍሪካ ውስጥ ፕሮቴስታንት የተስፋፋው በቅኝ ገዢዎች ነው፣ የታወቀ ነው። በአብዛኛው አፍሪካ ውስጥ የካቶሊክ እምነት የተስፋፋው በቅኝ ገዢዎች ነው። ስለዚህ ጥቅሙ ነው የሚታያቸው እንጂ ጉዳታቸው አይደለም። ስለዚህ በኢትዮጵያ ውስጥም እንደዛው ብሔርተኝነት በተስፋፋ ቁጥር የኦርቶዶክስ እምነት እየቀነሰ ይመጣል። ምክንያቱም እነሱ የመንግስት ቦታውን ይቆጣጠሩታል። በዛ በሚቆጣጠሩት በመንግስት ቦታ ውስጥ ከፍተኛ ተጽዕኖ ያሳድራሉ ማለት ነው። ለዚህም ነው በአማራ ክልልም ጨምሮ ምንም እንኳን 0.2 ቢሆን ከዛ በፊት የነበራቸው ቁጥራት ምንም አይነት ያልነበረ ነው። ቃስ በቃስ ነው እየተስፋ የመጣው። በኦሮሚያ ውስጥ በከፍተኛ ደረጃ የፕሮቴስታንት እድገት የመጣው ከዚህ ከብሔርተኝነት በኢትዮጵያ ውስጥ መስፋፋት ከጀመረ በኋላ ነው። በደቡብ ውስጥም ከፍተኛ እድገት ያሳየው የፕሮቴስታንት እምነት
በብሔርተኝነት እንቅስቃሴ ውስጥ ነው። በዛ ውስጥ ደግሞ የኦርቶዶክስም ሆነ የእስልምና እምነት እንዲቀንስ የሆነው በዚህ ብሔርተኝነት እንቅስቃሴ ውስጥ ነው። አሁንም በኦሮሚያ ውስጥም እንደዚሁ የምናየው ቁጥሮች በተለይ ከፍተኛ ደረጃ ኦርቶዶክስ እምነት የቀነሰበት ምክንያት በዚህ በብሔርተኝነት ነው እና ብሔርተኝነት ለፕሮቴስታንት እምነት የማስፋፊያ ዋነኛው መሳሪያ ነው ማለት ነው። አሁን በፋኖ አርበኝነትም ለምንድን ነው የፈለጉት? እነዚህ የፋኖ የአርበኝነት ትግል ወደ ብሔርተኝነት እንዲሆን የፈለጉት አንደኛ ሃይማኖታቸውን ለማስፋፋት ነው። በሚቀጥለው ይዘውት የሚመጡት ነገር ጸረ ኦርቶዶክስ የሆነ እንቅስቃሴ ነው። ካሁኑ የጀመሩት ማለት ነው። ካሁኑ የጀመሩት ነው የሚሉት የኢትዮጵያ ኦርቶዶክስ ቤተክርስቲያን። ይሄ በነገራችን ላይ በአዲንም በነበረበት ጊዜ ነው የሚናገሩት የነበረ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢትዮጵያ ማንነትን የምትሰብክ የነፍጠኞች መናኸሪያት ናት ይሉ ነበረ ባዲኖች በዛ ወቅት ማለት ወይም ህወሓቶች። ይሄ ማለት ምን ማለት ነው? አሁንም ጸረ ኢትዮጵያን ይዘው የመጡት ናሽናሊዝም ብለው የመጡት በአማራ ውስጥ የመጡት እነዚህ ፕሮቴስታንት ኃይሎች የሚፈልጉት ምንድነው? ከጸረ ኢትዮጵያ ጋር አያይዘው ጸረ ኢትዮጵያ እንቅስቃሴ ፕሮፓጋንዳ ነው ሲያደርጉ። አብኖችን አይታቸው ፕሮቴስታንቶች ናቸው በአብዛኛው ከኋላ ያሉትን ስለምናውቃቸው ነው። ይሄን ነገር በአድንም የብሔርተኛ ድርጅት ነው፣ አብንም የብሔርተኛ ድርጅት ነው የነበሩት። ምንድነው የሚያራምዱት የነበረው? ጸረ ኢትዮጵያን እልም ያለ ጸረ ኢትዮጵያ እንቅስቃሴ ነው የጀመሩት። የሚያጠፋቸው ኃይል ጸረ ኢትዮጵያ የሆነ ነው። ለምንድነው ጸረ ኢትዮጵያን ማንቀሳቀስ የተፈለገው ቢባል ኦርቶዶክስ እምነትን ለመምታት። ምክንያቱም ኢትዮጵያዊነትን የምታቀነቅነው ይቺ ሃይማኖት ናት። ስለዚህ ይቺን ሃይማኖት መምታት የምንችለው በጸረ ኢትዮጵያ ውስጥ ነው። ስለዚህ ከአሁኑ የጀመሩት ምንድነው? ከጸረ ኢትዮጵያዊነት ጋር አብሮ ኦርቶዶክስ እምነትን መምታት ነው ማለት ነው። ስለዚህ ይቺ እምነት አንድ የምታደርገን ስለሆነ ግዴታ ብሔርተኝነትን የአማራ ብሔርተኝነትን ለማስፋፋት ሃይማኖቱን ማዳከም ይኖርብናል የሚል ስትራቴጂ ይዘው ስለመጡ ነው። ያ ነው እያደረጉ ያሉት፣ ያን ነው እየሰሩ ያሉት። ስለዚህ እውነት በአማራ ላይ በደል ያደረሰው ኢትዮጵያዊነት ነው ወይ? አብይ መጀመሪያ ኢትዮጵያ ብሎ አይደል ስልጣን የያዘው? ኢትዮጵያ ብለን የተጎዳ ነው ብለው የሚል አጀንዳ ነው ይዘው የሚመጡት እነዚህ ሰዎች። ግን እውነት ኢትዮጵያ ብለዋል ወይ እነዚህ ሰዎች? ለምሳሌ ደርግ መሆን ኢትዮጵያዊ ማለት ነው ወይ? አማራን ኢትዮጵያን ለማጥፋት ቅኝ ገዢዎች አማራና ኦርቶዶክስን ማጥፋት አጀንዳቸው አድርገው ከነበረ ደርግ ሲመጣ አማራንና ኦርቶዶክስን ለማጥፋት ከተንቀሳቀሰ እውነት ኢትዮጵያን ለማዳን ነው ወይስ ኢትዮጵያን ለማጥፋት ነው ሲሰራ የነበረው? ስለዚህ እነዚህ ሰዎች ሲሰሩ የነበሩ ኢትዮጵያን ለማጥፋት ነው ኢትዮጵያ ብለው አይደለም። ከመንግስቱ ኃይለማርያም ጋር ወደፊት ሲሉ የነበሩ ሰዎች ናቸው እንጂ ስለ ኢትዮጵያ የሚያስቡ ስለ ኢትዮጵያ ቢያስቡማ ለምንድነው አማራው የሚነካው የሚገደለው? ለምንድነው ኦርቶዶክስ ቤተክርስቲያን የምትጨቆነው ብለው ማሰብ ነበረባቸው። ስለዚህ ኢትዮጵያ ሲሉ አልነበረም። ለአፋቸው ይሉ ነበር፣ ናሽናሊስት ስለሆኑ ይሉ ነበር እንጂ በዛ ውስጥ ግን የኢትዮጵያ መሰረት የሆኑ ምሰሶ የሆኑትን ነገሮች ነው እያጠፉ የነበሩት። ኢህአፓም እንደዛ ነው። ኢህአፓም ስለ ኢትዮጵያ እየደገፍክ አይደለም። ኢህአፓም አማራ እንደ ጨቋኝ አድርጎ የሚያስብ የነበረ ነው። ኦርቶዶክስ እምነት እንደ ጠላት አድርጎ የሚያስብ የነበረው ናሽናሊስትም፣ የኢትዮጵያ ናሽናሊስትም ወይም የኢትዮጵያ ብሔርተኝነትን የሚያራምድ የነበረ ነው። ይሄም ድርጅት በተመሳሳይ ይሄን ድርጅት ሲከተሉ የነበሩ ሰዎች ለኢትዮጵያ አልነበረም የቆሙት። በዛም ኢትዮጵያን ሲያጠፉ የነበሩ ናቸው። ኢትዮጵያን ሲቃወሙ የነበሩ ድርጅቶች ናቸው። ስለዚህ አማራ ሆነን ለኢትዮጵያ ጮህን ይላሉ። ለኢትዮጵያ አይደለም የጮኻችሁት። ኖ ለሶሻሊዝም እናንተ ለምታራምዱት ርዕዮተ ዓለም ነው እንጂ የተራመዳችሁ ኢትዮጵያ ውስጥ በማናውቀው ባዕድ የሆነ ርዕዮተ ዓለም ለማምጣት ነው እንጂ የሰራችሁት ኦርቶዶክስን ለማጥፋት አማራን ጨቋኝ ነው ለማለት ብላችሁ ቀኝ ገዢዎች ካመጡት ስሌት ጋር አብራችሁ ስትሰሩ የነበሩ ናቸው። ስለዚህ ለኢትዮጵያ ብላችሁ አልታገላችሁ። ከዛ በኋላም የመጡት ፓርቲዎች ግንቦት ሰባትም ናቸው ወጥተው እኮ መሪዎችም እናውቃቸው ናቸው። ሌሎች ድርጅቶችም እንደዚሁ ከሌላ ከመኢሶን የመጡ ናቸው። መኢሶንም ተመሳሳይ፣ ደርግም እንደዛው ነው። ደርግም ለኢትዮጵያዊነት የታገለ አይደለም። ኢትዮጵያ ናሽናሊዝም ብሎ ግን ኢትዮጵያዊን መሰረት የሆኑትን ለኢትዮጵያ ምሰሶ የሆኑትን ነገሮች ሲያጠፋ የነበረ ነው። በተለይ ኦርቶዶክስ ቤተክርስቲያን
ስለዚህ ለኢትዮጵያ ስትታገሉ አልነበር። ኢትዮጵያ ስንል የተጎዳ ነው ማለት አላላችሁም። ለዛውም ኢትዮጵያ እንዳጠፋ የታገለው አንድ ቢኖር አንድና አንድ ፓርቲ እሱ መአድ ፓርቲ ነው። ህወሓት በመጣ ጊዜ መአድ ፓርቲ ተመስርቷል። መአድ ስለዚህ መአድ ደግሞ የብሔርተኛ ፓርቲ አይደለም፣ ወይም ናሽናሊስት ፓርቲ አይደለም። ናሽናሊስት ፓርቲ ቢሆን ኖሮ ወይም ብሔርተኛ ፓርቲ ቢሆን ኖሮ መላው አማራ ድርጅት ሳይሆን መሆን የነበረበት መላው አማራ ብሔርተኛ ድርጅት ይሆን ነበር። ግን ብሔርተኛ የሚባለው ፕሮፌሰር አስራትም በዛው ውስጥ የሚያስቡትም አይደለም፣ ናሽናሊዝምንም የሚያስሙት አይደለም። ስለዚህ የዛኔ እውነተኛ ኢትዮጵያን ለማዳን የተመሰረተ ፓርቲ ቢኖር የመአድ ፓርቲ ነው። ምክንያቱም ቀኝ ገዢዎች ኢትዮጵያን ለማጥፋት አማራን ማጥፋት አለብን ብለው ካሉ አማራ እንዳይጠፋ የሚታገል ድርጅት ካለ በተመሳሳይ ኢትዮጵያ እንዳጠፋ የሚታገል ድርጅት ነው። መአድ የኢትዮጵያን ባንዲራ ይዞ ነበር ሲንቀሳቀስ ነበር። አማራ እንዳይጠፋ የሚታገል የነበረ ፓርቲ። ስለዚህ ኦንሊ ፓርቲ የነበረው መአድ ነው እንጂ ከዛ ውጪ የነበሩ ስለ ኢትዮጵያ ሲታገሉ የነበሩ አልነበሩም። ኢህአፓም አልነበረም፣ ሚኤሶም አልነበረም፣ ደርግም አልነበረም። ምክንያቱም ኢትዮጵያ ምሰሶ የሆኑትን ነገሮች እያጠፋ የነበረ ነው። ሃይማኖቷን እያጠፋ የነበረ፣ አማራን ሲያስጨፈጭፍና ሲያስገድል የነበረ ድርጅቶች ናቸው። እነዚህ ሁሉ አማራ እንደ ጨቋኝ የሚያዩ ህብረተሰቦች ድርጅቶች ናቸው። ስለዚህ አልነበሩም። ባልነበሩበት ነው እያወሩ ያሉት። መአድ ወደ መኢአድም እንኳን ቢቀየር ምክንያቱም ፓርቲ ስለሆነ የፖለቲካ ድርጅት ስለሆነ ስለሚወዳደር በኢትዮጵያ ውስጥ በአዲስ አበባ ውስጥ የሚወሰን ወይም በወሎ ውስጥ በጎንደር በጎጃም በሸዋ የሚወሰን ሳይሆን አማራ ሁሉ ባለበት ሁሉ መወዳደር ስላለበት ሌሎችንም ይህንን ዓላማውን የሚደግፉ ወይም ኢትዮጵያን ለማዳን የሚደግፉ ዓላማዎችም ሰዎችም ስለነበሩ ሌሎችንም በመያዝ መኢአድ ብሎ ተቀይሯል። መላው ኢትዮጵያ አንድነት ድርጅት። በዛ ድርጅት ውስጥ አማራው ትልቅ ሚና ነበረው፣ በመሪነትም በማስተባበርም በስራ። በዛ ውስጥ ግን ሌሎችም ኢትዮጵያውያን ተሳትፈዋል። መኢአድ በሚንቀሳቀስ አንዳንድ ሰዎች አሁን እነዚህ ናሽናሊስቶች አሁን የመጡት ድሮ ያፓ የነበሩት ድሮ በአዲን የነበሩት ድሮ ሌላ ስራ ውስጥ የነበሩት መጥተው መልሰው መኢአድ መክሰስ ይፈልጋሉ። የመኢአድን ወደ መኢአድ ቀየረ ይላሉ። የመኢአድ ወደ መኢአድ መቀየር ለአማራ የሚቆምበትን ስራ ያቆመዋል ነበር። መኢአድ በነበረበት ጊዜ እነ ጉራ ፈርዳ አማራው ሲፈናቀሉ የትኛውን ፓርቲ በኦፊስ ውስጥ አልተቀበላቸው። ለዛው አቡነ ጳውሎስ ከቤተ ክርስቲያን እንዳያርፉ ሲያባርሯቸው የሄዱት የመኢአድ ኦፊስ ውስጥ ነው፣ ቢሮ ውስጥ ነው ተቀምጦ ነበር። እዛ ግቢ ውስጥ ነው ሰፍረው የነበሩት ማለት ነው። ከዛ በኋላም አማራ ላይ የሚደርሱ በደሎች ሁሉ የሚወጡት የነበሩት የሚያጋልጡት የነበሩት እንቅስቃሴ የሚያደርጉት የነበሩት መኢአዶች ናቸው። ስለዚህ መኢአድ ለአማራ ትግል ወይ ለአማራ ሕዝብ ትግሉን አላቆመም ነበር። የተለያዩ ጋዜጦች አሉ፣ የተለያዩ ነገሮችን የሚያቀርቡ። በነገራችን ላይ ቤተክርስቲያን ላይ ራሱ አደጋ ሲኖር የሚከላከል የነበረው መኢአድ ነው። ይሄን ገብቶታል የገባው ድርጅት። አሁን መጥተው ሃይማኖትና ፖለቲካ ምን አገናኘው? ለምንድነው ፋኖ ውስጥ መስቀል የምታደርጉት ምናምን ይላሉ። ያን የሆኑ ግን መኢአድ ቤተክርስቲያን ላይ የሚደርስን ጥቃት የሚቃወም ድርጅት ነበር። መድረስ የለበትም የሚል ምክንያቱም ኢትዮጵያን ለማዳን ነው የሚታገለው። ለአማራ ሲታገልም ኢትዮጵያን ለማዳን ነው ይታገል የነበረው። ችግር የለበትም ምክንያቱም ናሽናሊስት አይደለም። በውስጥ ያለው ልዩነት በአንድነት የሚቀበል ነው። ፓትሪዮት ነው። በማንነቱ ላይ የተመሰረተ ድርጅት ስለነበር ስለዚህ ለአማራም ሲታገል የነበረ ድርጅት ነው። በተመሳሳይ ለኢትዮጵያም ሲታገል ለአማራ መታገል ማለት ለኢትዮጵያ የታገልክ ነው ማለት ነው። ስለዚህ ለኢትዮጵያ ሳይታገሉ ኖረው በአዲን ሆነው የነበሩ ሰዎች ናሽናሊዝም ነው የሚያዋጣል። በአዲን ሆነው ለምሳሌ አብኖች በአዲን የነበሩ ናቸው። በአብዛኛው ፕሮቴስታንቶች ናቸው። ቅድም እንዳልኩት እነዚህ ሰዎች በባዕዲን ውስጥ የተማሩት ነገር አንድ ነገር
ይሄ ምንድነው? ተጠቃሚነት ነው። ምክንያቱም የፖለቲካ ጥቅመኝነት ነው በህወሓት የሰፈነው፣ ብሔርተኝነትም እንደዛው ነው። ስለዚህ እንዴት አድርገን ነው ተጠቃሚ የምንሆነው ብለው ስለሚያስቡ የመኢአድ ፓርቲ የነበሩ አባላት የነበሩ ተጠቃሚነት የሚባለው ነገር ጭራሽ አያውቁት። ፓትሪዮቲዝም ቅድም በዲፊኒሽኑ ከፍጹም ፍቅር፣ ከወገን ፍቅር፣ ከሀገር ፍቅር የተነሳ አስተሳሰብ ነው። ሌላውንም በጠላት የሚመለከት አስተሳሰብ አይደለም፣ እንደ ናሽናሊዝም ማለት ነው። ስለዚህ ይሄ የለመዱትን ከህወሓትና ከኦነግ የለመዱትን ሐሳብ ነው መተው ዛሬ ፋኖ በአርበኝነት የተነሳውን ትግል ወደ ብሔርተኝነት መቀየር የፈለጉት። ይሄ ደግሞ ለአማራውን ባህል የሚስማማ አይደለም። ብሔርተኝነት አንደኛ 82% አማራ ኦርቶዶክስ ተከታይ ነው። ኦርቶዶክስና ብሔርተኝነት አብረው የሚሄዱ አይደለም። ናሽናሊዝም እንደዛም በጠላትነት የሚተያዩ ናቸው በአስተሳሰብ ደረጃ። ስለዚህ ጠላትነትን የሚቀበል አይደለም የኦርቶዶክስ እምነት። ያ ነው መሰረታዊ የሆነው ልዩነቱ። በመኢአድም ሆነ በመአድ መካከል ከኦርቶዶክስ ጋር ጠብ አልነበረ። አሁን ለምንድነው እነዚህ ከብአዴን ጋር ግን ጠብ ነበር ከኦርቶዶክስ። ተፈራ ዋልዋ ነው ይሄን ያለው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢትዮጵያን አንድነት የምትሰብክ የነፍጠኞች መናኸሪያት ናት ብሎ ያለው ተፈራ ዋልዋ ነው። ብአዴን ነው፣ ብሔረ አማራ ድርጅት ነው። ስለዚህ ዛሬም አብን የነበሩ ሰዎች መተው ይሄን የሚሉት ለዛ ነው። ኢትዮጵያንም ይጠላሉ፣ ኦርቶዶክስ ቤተክርስቲያንም ይጠላሉ። በዛ ውስጥ ኦርቶዶክስን እምነት ለመምታት የመጡ ናቸው። አሁን እየተናገሩ እየወጡ ስለሆነ እያየናቸው ናቸው። አሁን ያለው ግን የፋኖ ትግል የፓትሪዮቲዝም ትግል፣ ብዙ አጭበርባሪዎች ስለመጡ፣ ብዙ ከመስመር የራሳቸውን ጥቅምና ፍላጎት ይዘው የሚመጡ ሰዎች ስላሉ ይሄን ብዥታ ለማጥራት ነው አሁን ዛሬ መተን ምንድነው ብሔርተኝነት፣ ምንድነው አርበኝነት። እንግዲህ በሚቀጥለው ደግሞ አርበኝነት እንዴት እንደጀመረ ታሪክ ዓመታዊ አመጣጡ ከኛ ከኢትዮጵያውያን ጋር ወይም ከአማራው ባህል ጋር ምን ያክል የተሳሰረ እንደሆነ እናያለን። ፋኖነትም ስንል ከዚሁ ከአርበኝነት የሚመነጭ እንጂ ከብሔርተኝነት የሚመነጭ አይደለም። ይሄን በሚቀጥለው እናነሳዋለን። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ሰላም ነው።